በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ መንፈሱን ገላጭ አድርገን የ19ኛውን ቀን ትምህርት እንጀምራለን። ትንቢተ ዳንኤል ምዕራፍ 9 ከቁጥር 4 ጀምሮ ያለውን በጸሎት መንፈሱን እናነባለን። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይኩ። ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል። ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ሁሉንም በነበር ቁልፍ የዘጋኸው ማለፍንም የፈረድክበት የጸናውን ያፍረከረከው አገር ምድሩን የሞላውን እንደ ጉም የጠረከው አንተ ብቻ ሕያው አምላክ የሆንክ ነገንም ልትገዛ ስልጣን ያለ የዘመናትን ምስጢር በአገልጋዮች የገለጥክ ዛሬም በሥራ ላይ የሆንክ እግዚአብሔር እኛ ባሪያዎች እናመሰግንሃለን። ካንቀላፋንበት ነቅተን ከሞትንበት ተነስተን በመቃብራችን ላይ ቆመን ለዝማሬ ስለበቃን ሲኦልን ስለሚበዘብዘው ገሃነምን ስለሚዘጋው ሞትን ስለሚገስጸው መርዝን ስለሚያረክሰው ታላቁ ስምህ እኛ ባሪያዎች በልባችን ጉልበት እየሰገድን በእውነት እናደንቅሃለን። የሁሉ አምላክ እግዚአብሔር ሆይ ከመታለላችን ብዙ ዘመን ያዳንከን፣ ከሐሳባችን መዘባረቅም ብዙ ዘመን የታደግከን፣ ከውሳኔያችን ስህተትም ራርተህ ያወጣህን፣ የእንደገና ዕድልን እየሰጠ በፊትህ ያቆምከን፣ እንደኛ የጨረስነውን እንዳንተ የምንቆጥረውን ዘመን ተቀዳጅተናልና በራሳችን የሞትነውን በአንተ ሕያዋን ስላደረግከን የእግዚአብሔር ልጅ ኢየሱስ ክርስቶስ ንጹሕ መሥዋዕት ጣዕምም መዓዛም ያለው ሽታ አድርገህ ራስህን ለአባትህ ያቀረብህ በንጹሕ ደምህ ዓለምን የዋጅኸው ስመ መልካሙ የሕይወት ቅመም የመረረውን የምታጣፍጠው የነገ ብርሃኑ የዘላለም ሐሴቱ አንተ ነህና እኛ ባሪያዎች ያለ ሐኬት ያለ መታከት ያለ ሐሰትም በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ከዲያብሎስ ሽመቃ ከክፉዎችም ተንኮል ከተዘረጋውም ወጥመድ ከጭጋጋማ ቀኖች ከሚያስፈሩ ሌሊቶች ከአራዊትም ንክሻ ከእንስሳትም መባዘን ከሰይጣንም ደግሞ ክፉ አሰራር ነፍሳችንን ነጥቀህ ስላወጣሃት አለን የምንለው መልካም ነገር ሁሉ ያንተው ነውና የበጎነታችን መሠረት እግዚአብሔር የእስትንፋሳችንም ንጉሥ እስትንፋሳችን በአፍንጫችን የዋለው በአንተ ቸርነት ነውና
በእያንዳንዱ ቀን፣ በእያንዳንዱ ሰዓት፣ በእያንዳንዱ ሰከንድ ስለምታደርግልን ቸርነት እኛ አሽከሮችህ፣ እኛ ሎሌዎችህ በነቃን ጊዜ ሁሉ ከሐኬታችን ከእንቅልፋችንም በባነንን ጊዜ ሁሉ ውለታህን እያስታወስን እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ የኔ የምንለው ምንም ነገር የሌለን የጨበጥነው ሁሉ ከእጃችን ላይ የሚሟሟብን አለው ስንል አለመኖርን የምንኖር ጤነኛ ነኝ ስንል በበሽታ የምንታወክ በረታው ስንል በመውደቅ አዘቅት ውስጥ ራሳችንን የምናገኝ በሌሎች ስንፈርድ እነርሱ ነጽተው እኛ የነሱን በደል የምንሸከም ሁልጊዜ ሕመምተኞች፣ ሁልጊዜም ለመሳት ዝግጁዎች፣ ሁልጊዜም ለኃጢአት ሰበበኞች፣ ሁልጊዜም ለጽድቅ ደካሞች፣ ሁልጊዜም ለክፋት ብርቶች ብንሆንም አንተ ግን ዛሬም እኛን መመለስ አልሰለችህምና አንተ የነፍሳችን እረኛ ኢየሱስ ክርስቶስ በእውነት እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በል። ለቤተ ክርስቲያን፣ ለሀገር፣ ለመንደሩ፣ ለቀየው ሁሉ ሰው እንድታስነሳ ደግ የሚበረክትበት ሀገር እንዲሆን አቤቱ እንማልድሃለን። የቸርነት አምላክ እግዚአብሔር ሆይ ያልተበዳደለ በቃላት ጦር ያልተወጋጋ ያልተነካከሰ ያልተሰለቻቸ በዚህ ሀገር በዚህ ምድር ላይ ማን ነው? አቤቱ የፍቅርን ዘመን እንድትመልስልን ዘረኝነትን፣ መለያየትን ሁሉ ጥቅመኛነትን፣ ራስ ወዳድነትን፣ ፍቅረ ነዋይን፣ አመፃን አንተ የማትከብርበትን ርኩሰት ሁሉ ከምድሪቱ ላይ ጠርገህ እንድታነሳልን እንድታወጣልን አቤቱ እንማልድሃለን። ስለ ቸርነትህ ምሕረትህን ለበሽተኞች፣ ለታሰሩት፣ ለረሃብተኞች፣ ለተጎሳቆሉት፣ ቀኑ ለጠረረባቸው፣ ማለዳው ዋይ ለሆነባቸው ሁሉ ይቅርታህን እንድትልክ አቤቱ እንማጸናሃለን። በፊትህ በቆምን ጊዜ እንድናስባቸው እኛን ደካሞቹን ያዘዙትን አንተ በንቁ ጆሮዎችህ እንድትሰማቸው ይቅርታም እንድታደርግላቸው ለዘመናቸው ሐሴት ለመኖራቸውም ትርፍ እንድትሆናቸው አቤቱ እንማልድሃለን። የቸርነት አምላክ እግዚአብሔር ሆይ እንደ ቸርነትህ ቃልህን የሚናገሩ ምስጢርህንም የሚፈቱ መጻሕፍትህን የሚገልጡ አደባባዩን በአንተ አዋጅ የሚያደምቁ መቅደስህን በዝማሬ የሚሞሉ እውነተኛ አገልጋዮችን እንድታጸና እንድታበረክትልን አቤቱ እንማጸናሃለን። የቤተ ክርስቲያን ደጆች ሁልጊዜ ለምሕረት የተከፈቱ እንዲሆኑ ሃይማኖታችን እንዲጸናልን አቤቱ እንማጸናሃለን። ቅዱስ ፓትርያርክን በቸርነትህ እንድታስብ ለአበው ሊቃነ ጳጳሳት የምሕረት የይቅርታ ዘመን እንዲሆን ቀሳውስት ዲያቆናቱን አንባቢ መዘምራኑን በሞገስ እንድትከልል ደናግል መነኮሳቱን ሁሉ በዓላማቸው በራእያቸው እንድታጸናልን የእኛንም ፍጻሜ በፊትህ እንድታሳምርልን አቤቱ እንማልድሃለን። በምድር ላይ ጌታ ሆይ እየተለኮሰ ያለውን እሳት ሁሉ እንድታበርድልን በሀገራችን ያለውን ሰቆቃና ስጋት ሁሉ እንድትመልስልን ለምድሪቱ የእፎይታና የረፍት ዘመን እንድታዝልን አቤቱ እንማጸንሃለን። ሁልጊዜ ከሃይማኖት የሚስቱትን በተሳሳተ ትምህርት የሚወድቁትን ሃይማኖትን ለስጋዊ ጥቅም የሚከጅሉትን ምድራዊ ነፃነትን ሽተው ከእውነተኛው መንገድ የሚወጡትን ሁሉ በቸርነትህ እንድታስብልን ማንቋቋመውን በየጊዜው የሚፈላውን የስህተት ትምህርትን አንተ እንድታስታግስልን አቤቱ እንማልድሃለን። በቸርነትህ በምሕረት ታላቅነት ስለሰማህን ሁልጊዜም ስለምትሰማን መገስገሻችንም አንተውነ የምታደምጠን ብቸኛውም ንጉሥ የአቤቱታችን ተቀባይ የቅን ፈራጃችን አንተነህ እናመሰግንሃለን። የጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።
የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። አበይት ነቢያትን እያየን ያለነው ዛሬ ከአበይት ነቢያት የመጨረሻውን ትንቢተ ዳንኤልን እንመለከታለን። ዳንኤል በምርኮ ሀገር ከተነሱ ነቢያት አንዱ ነው። እግዚአብሔር በቅጣቱ ውስጥ ምሕረት እንዳለው የምርኮ ነቢያት ምልክት ናቸው። እግዚአብሔር እየቀጣ የሚያጽናና፣ እግዚአብሔር እየፈረደም ተስፋ የሚሰጥ አምላክ ነው። ያ ሕዝብ ባለመስማት የወደቀ ቢሆንም እግዚአብሔር ተስፋ አልቆረጠበትም። እግዚአብሔር አንድ ጊዜ አልታዘዙኝም ብሎ ሕዝቡን ቸል አይልም። እስክንሰማ፣ እስኪረዳን፣ እስኪገባን ድረስ እግዚአብሔር ይታገሰናል። እግዚአብሔር አምላክ ቅጣትና ፍርዱ በቀል ሳይሆን ማስተማሪያው ነው። እርሱ የሚቀጣን እንድንመለስ እንጂ እንድንደመሰስ አይደለም። በእውነት ስናየው ዓለም ከምታመሰግነን እግዚአብሔር ቢገስጸን፣ ዓለም ከምትሸልመን እግዚአብሔር ቢቀጣን ይሻላል። ዓለም እያሰባች የምታርድናት፣ ዓለም አቦ አቦ እያለች ለዘላለም ውርደት የምታሰናዳናት፣ ዓለም ካባ እየሸለመች የገሃነም እጩ የምታደርግናት፣ ዓለም ዘላለማዊነትን በወቅታዊነት የምትከፍል ናት። እግዚአብሔር የሚገስጸን፣ እግዚአብሔር የሚቀጣን፣ እግዚአብሔር የሚፈርድብን እንድንመለስ ነው። እግዚአብሔር በኃጢአተኛ ላይ ደጁን የማይዘጋ አምላክ ነው። የወደቀን የሚያጽናና አምላክ ነው። ከኛ ሲጎድል ከእርሱ እየተሞላ ይህንን ቀን ለማየት በቅተናል። ምናልባት ሀገር እየተቀጣ እንደሆነ እና ምን ይሆናል? ወገናችን በስቃይ ጅራፍ እየተገረፈ መሆኑን እና ምን ይሆናል? እግዚአብሔር ግን በዚህ ሁሉ የመከራ ወንጭፍ ውስጥ፣ በዚህ ሁሉ የሞት ቀስት ውስጥ የማጽናናት ቃል አለው። እግዚአብሔር እየቀጣ የሚያስተምር አምላክ፣ እየቀጣ የሚያጽናና አምላክ፣ እየቀጣ ተስፋ የሚሰጥ አምላክ ነው። እንደ ምርኮ ዘመን ነቢያት በዚህ ቀኑ በጠረረበት ዘመን፣ የመከራ ቡፌ በአይነት በምናነሳበት ዘመን ሀገር ዜጋዋን፣ ሀገር ልጇን የማታስቀምጥ የጋለ ምጣድ በሆነችበት ዘመን የእግዚአብሔር አገልጋዮች አሉ። የእግዚአብሔር የምህረት ደጃፍ ጨርሶ እንዳልተዘጋ እግዚአብሔርና የቃሉ አገልጋዮች ምስክር ናቸው። የእግዚአብሔር አገልጋዮች ምህረትን ግብ አድርገው የተነሱ ናቸው። የእግዚአብሔር አገልጋዮች አትሙቱ የሚሉ ናቸው። የእግዚአብሔር አገልጋዮች ከጊዜያዊ ምቾታችን የሚያነቁን ናቸው።
የእግዚአብሔር አገልጋዮች እሳቱ ነዷል፣ ትራሳችሁን አታስተካክሉ፣ የሚንቀለቀለው ነበልባል እየመጣ ነው፣ ጨርሳችሁ አተኙ የሚሉን ናቸው። ለሞት እንዳልተኛ ዓይኖቼን አብራ ተብሎ ተጽፏል። ቤቱ እየነደደ የጣመ እንቅልፍ ቢመጣ ቀጥሎ ለመሞት ነው። ቤቱ እየተቀጣጠለ ሞት በቅርብ ርቀት እያደባ ብንተኛ ቀጥሎ ለመጥፋት ነው። ለሞት እንዳልተኛ ዓይኖቼን አብራ። ለሞት እንዳንተኛ ዓይኖቻችንን የሚያበሩ የንቃት አገልጋዮች የእግዚአብሔር መልእክተኞች ናቸው። የእግዚአብሔር ቃል ያነቃል። የእግዚአብሔር ቃል ያተጋል። የእግዚአብሔር ቃል የከበረውን ከተዋረደው እንድንለይ ያደርጋል። ነቢዩ ዳንኤል የምርኮ ዘመን ነቢይ ነው። ወደ ባቢሎን የተጋዙት ክፉዎች ብቻ አይደሉም፣ ደጋጎችም ናቸው። ስለዚህ የባቢሎን ምርኮ ለክፉዎች ቅጣት፣ ለደጋጎች ግን ሰማዕትነት ነው። ደጋጎቹ ለምንድን ነው የተጋዙት? እግዚአብሔር ደጎችን ከክፉዎች ነጥሎ ማዳን አቅቶት ነው? አይደለም። አንዳንድ መከራ የሰውን እሾህነት ስጋዊነት የሚያረግፍ እሳት ነው። አንዳንድ መከራ ለጻድቃን ደግሞ እምነታቸው እንዲያበራ የሚያደርግ ነው። የባቢሎን ምርኮ ባይኖር ኖሮ 3 ደቂቅ የተባሉትን ሰማዕታትን 3ቱን ወጣቶች በእሳቱ ውስጥ የዘመሩትን አናገኝም ነበረ። እግዚአብሔር በመከራ ሀገርም በመከራ ዘመንም በአሕዛብ ቤተ መንግስትም ሰው አለው። እግዚአብሔር ወደ እኛ የመጣው ሰው ተቸግሮ አይደለም፣ ሰው ሊያደርገን ነው። አንዳንድ ጊዜ የእግዚአብሔር ብቸኛ ፍጥረት እኛ ብቻ የሆንን እየመሰለን እንኮራለን። መኩራትማ በዓለም ላይ፣ መኩራትማ በሰይጣን ላይ፣ መኩራትማ በስጋዊ መሻት ላይ ነው። ፊቱን ለሰጠን አምላክ ጀርባ መስጠት ነውር ነው። ኩራት ኩራት አይልሽም ወይ? የመድኃኔ ዓለም አይደለሽም ወይ እያሉ ይዘምራሉ እናቶቻችን። የመድኃኔ ዓለም የሆነ ለዓለም ግብዣ ይኮራል፣ ለሰይጣን ግብዣ ይኮራል፣ ለመተት ለጥንቆላ ይኮራል፣ ለስርቆት ለዝሙት ይኮራል። እግዚአብሔር የእርሱ ስንሆን ጊዜያዊ ደስታን እንድንጠየፍ ያደርገናል። የኃጢአት ውጤት ያለው በሰማይ በሩቅ ሀገር ባላየነው ዓለም ላይ አይደለም። ኃጢአት ከተሰራበት ቅጽበት ጀምሮ ውጤት አለው። የበሽታ ውጤት አለው። የኢኮኖሚ ክስረት ውጤት አለው። የማህበራዊ ኑሮ መናጋት ውጤት አለው። የሀገር መፍረስ ውጤት አለው። ኃጢአት የማይነካው ሰብዕና የለም። ኃጢአት የማያውከው የኑሮ ክፍል የለም። ነቢዩ ዳንኤል በምርኮ ዘመን ያበራ የእግዚአብሔር መቅረዝ ነው። በመከራ ዘመን፣ በጭንቅ ዘመን፣ በመገፋፋት ዘመን የእግዚአብሔር መቅረዝ ሆነን እንድንቆም መጸለይ ያለብን። የእግዚአብሔር አገልጋዮች ከዘመን ጋር አያብሩም። ላሸነፈ እልል አይሉም። በሟች ላይ ድቤ አይደልቁም። ሁል ጊዜ ከተገፋ ጋር ይቆማሉ። ሁል ጊዜ ተስፋን ጭላንጭል መስኮቱን ያሳያሉ። ዳንኤል ማለት የስሙ ትርጉም እግዚአብሔር ይፈርዳል ማለት ነው። አዎ እግዚአብሔር ይፈርዳል።
እግዚአብሔር የሚፈርደው በሚፈርዱት ነገሥታት ላይም ነው። እግዚአብሔር ይፈርዳል። የደሃን ማዘንበል ቀና ያደርገዋል፣ የምስኪኑን እንባ ያብሳል። ባለጠጎችን ባዶ እጃቸውን እየሰደደ ምስኪኖችን በበረከቱ ያጠግባል። እግዚአብሔር ይፈርዳል፣ ጊዜና ዘመን ያለዋውጣል። ተገዢውን ገዢ ገዢውንም ተገዢ ያደርጋል። እግዚአብሔር በዚህ ሰማይ ላይ የተቀመጠው ለላንቲካ አይደለም፣ ሊፈርድ ነው። በእርግጥ እኛ በምንፈልገው መንገድ እግዚአብሔር ስላልፈረደ እየሰራ እየፈረደ አይመስለንም። ዓለም ለክፉዎች የተተወ ይመስለናል። ደጋጎች እየሞቱ የክፉዎች ዘመን ሲረዝም ይጨንቀናል። ክፉ መሆን ሳያዋጣ አይቀርም እንላለን። እግዚአብሔር ግን በማይታይ ቀስትና ጦር ልብና ኩላሊትን እየወጋጋ ይፈርዳል። ደጎቹማ የሄዱት ለእረፍት ነው። መልካሞቹማ የተጠሩት ዛሬ የምናየውን ጉድ እንዳያዩ ከዓይነ ሞት ከዓይነ መቅሰፍት ተሰውረው ነው። ከዓይነ ሞት ከዓይነ መቅሰፍት ተከልለው ነው። እግዚአብሔር ሞትን ምሕረት አድርጎላቸው ነው። ነቢዩ እንደተናገረው ከሕይወት ምሕረት ይሻላል ብሏል። ሕይወት የተባለው ይሄ ዕድሜ ነው። ምሕረት የተባለው ሞት ነው። አንድ ሰው ሲሞት እስር ከሆነች ዓለም፣ ወህኒ ከሆነች ዓለም በምሕረት ተለቀቀ ማለት ነው። ስለዚህ ነቢዩ ከሕይወት ምሕረት ይሻላል አለ። አዎ የሞቱት ለእረፍት ተጠርተዋል። መግቢያቸውን ያሰናዱት ለሰማዩ ንጉሥ ለባለ ሀገሩ የሰገዱት እነርሱ በእረፍት ነው ያሉት። የቆመ ሁሉ ተምሮ የቆመ ሁሉ ተመችቶት አይደለም። እግዚአብሔር አንዳንዱን በቁሙ ይቀጣዋል። እግዚአብሔር አንዳንዱን በስራው ፊት ሁል ጊዜ እንዲገረፍ ያደርገዋል። የእግዚአብሔር ፍርዱ ረቂቅ ነው፣ ሰው አይደርስበትም። የእግዚአብሔር ፍርዱን ለክቶ ወስኖ አብራርቶ ሊገልጠው የሚችል ማንም የለም። የእግዚአብሔር ፍርዱ የቅን ፍርድ ነው፣ ምስክር የማይሻበት፣ የእምነት የክህደት ቃል የማይጠይቅበት፣ እውነተኛ ብይን የሚሰጥበት፣ ፍርዱ ይግባኝ የሌለው ነው። በእውነት የሚያስፈራ በእውነት የሚያሰቅቀው ለፖሊስ ሲያመለክቱብን ምድራዊ ዳኛ ፊት ሲያቀርቡን አንቀጽ ሲጠቅሱብን አይደለም፣ እግዚአብሔር ይመልከተው ሲሉን ያስፈራል። ከሁሉም የሚያስፈራው ለፖሊስ የሚሰጡን ሳይሆኑ ለእግዚአብሔር የሚሰጡን ናቸው። ምክንያቱም እግዚአብሔር የቅን ፈራጅ ነው። እግዚአብሔር በነፍስና በስጋ የሚጠይቅ አምላክ ነው። ወህኒ ቤቶች ሁሉ በሕይወት ያለውን አይፈቱም። እስረኛ ሲሞት ግን አንድ ቀን አይደለም ግማሽ ቀን አያውሉም። ሬሳ ይፈታሉ፣ ከዚህ በኋላ ሊቀጡ አይችሉም። እግዚአብሔር ግን ከሞት ባሻገርም ይቀጣል። መፍራትማ እግዚአብሔርን ነው። ማደግደግማ ለእግዚአብሔር ነው። መደንገጥማ ለእግዚአብሔር ሰጥቼዋለሁ የሚለንን ሰው ነው። የምድር ዳኛ እኛን ካጣ ትውልዳችንን አይዝም። እግዚአብሔር ግን እስከ 3 እና እስከ 4 ትውልድ ድረስ ይቀጣል ተብሎ ተጽፏል። ልብ አድርጉ። እግዚአብሔር በነፍስ በስጋ መጠየቅ ይችላል። እግዚአብሔር እስከ 3 እና እስከ 4 ትውልድ መቅጣት ይችላል። የእግዚአብሔር ዳኝነት ልዩ ነው።
ራሱ ዳኛ ነው፣ ራሱ አንቀጽ ነው። ነቢዩ ዳንኤል በትንቢት መጽሐፉ ከ6ኛው ክፍለ ዘመን ቅድመ ልደተ ክርስቶስ እስከ ዓለም ፍጻሜ ድረስ ያለውን ምስጢር ገልጦልናል። ትንቢተ ዳንኤልን የሚያጠና ሰው እስከ መጨረሻው ቀን ድረስ ያለውን ምስጢር መተንተን ይችላል። ትንቢተ ዳንኤል ገና ያልተፈጸመ ትንቢት ያለው መጽሐፍ ነው። ትንቢተ ዳንኤል የእኛን ዘመን መጽሔት መስታወቱን የሚያሳየን ነው። በመጨረሻው ዘመን ዕውቀት ይበዛል በማለት የተናገረው ነቢዩ ዳንኤል ነው። በትንቢተ ዳንኤል በምዕራፍ 12 ላይ ስናነብ በመጨረሻው ቀን ዕውቀት እንደሚበዛ ተናግሯል። ስለዚህ ዓለም ከፍተኛውን የዕውቀት ጣራ ትነካለች። ገና ከዚህ የበለጠ የሚያስደንቅ ምርምሮች ይመጣሉ። ማጠቃለያው ግን መጥፋት ነው። መደምደሚያው ግን መጥፋት ነው። የዘመን ጥፋትን የሚሻገር ጥበብ በክርስቶስ ማመን ነው። ይሄ የምናየው ምድራዊ ጥበብ ነው። ይሄ የምናየው አንዳንዱ አጋንንታዊ ጥበብ ነው። ይሄ የምናየው ጥበብ ዓለምን እርስ በርሷ የሚያጫርስ ለሰው አጥፊው ሰው እንዲሆን ባለ አቅም የሚያደርግ ነው። እውነተኛ ጥበብ ፈሪሃ እግዚአብሔር ነው። እውነተኛ ጥበብ በነፋስና በአውሎ ዘመን ቅንነትን ሳያስነጥቁ መኖር ነው። እውነተኛ ጥበብ ሰውን በሰውነቱ ማክበር ነው። እውነተኛ ጥበብ ጠዋትና ማታ የእግዚአብሔርን ደጅ መጽፋት፣ አቤት አቤት እያሉ መኖር ነው። እውነተኛ ጥበብ ከሞት በኋላ ያለውን ሕይወት ማስተዋል ነው። እውነተኛ ጥበብ ንስሐ መግባት፣ የክርስቶስን እውነተኛ ሥጋ እውነተኛ ደም መብላት መጠጣት ነው። ከዚህ ውጭ ያለ ጥበብ ሁሉ ከንቱ ነው። ምናልባት ሥጋዊ ጫናን ያቀል ይሆናል፣ የነፍስ ጫናን ግን አያቀልም። አእምሮን ኩንታል ድንጋይ የሚያሸክም ነው። ምድራዊ ጥበብ እጆችን ሲያለሰልስ፣ አእምሮን ግን ሻካራ የሚያደርግ ነው። ሥጋን ሲደጉም ነፍስን የሚያከስር ነው። የመጨረሻው ዘመን የምርምር ዘመን እንደሆነ ነቢዩ ዳንኤል ተናግሯል። ዛሬም የምርምሩ አበዛዝ፣ የጥሩ ነገር አበዛዝ፣ ይሄም ጥሩ ነው፣ ይሄም ጥሩ ነው። እግዚአብሔር ሲፈጥር መልካም እንደሆነ አየ ተብሎ ተጽፏል። ጥሩ ያልሆነ ምን ነገር አለ? እግዚአብሔር ከሰራው ውስጥ ክፉ ነገር ምን አለ? አጠቃቀሙን ማወቅ ብቻ ነው። አመጣጥኖ መውሰድ ብቻ ነው። ይሄ ዘመን የምርምር ዘመን ነው። ብዙ ምርምሮች አሉ። ችግርን ግን ቅንጣት ታህል መቅረፍ አልቻሉም። ብዙ ምርምሮች አሉ። በሽታ ከፀጉር ይልቅ እየበዛ ነው ያለው። ብዙ ምርምሮች አሉ። እንኳን የሚፈውስ የሚያስታግስ ነገር እየታጣ ነው። ይሄ ዘመን እግዚአብሔር ያስፈልገዋል። የሰው ጥበብ በምድር ላይ እየበረታና እየተመለከ ሲመጣ በጣም መስጋት አለብን። የሰናዖር ግንብ እጅግ ከፍ ከፍ ባለ ጊዜ፣ ሰማይ ጠቀስ በሆነ ጊዜ መፍረሻው የቋንቋው መደባለቂያ ደርሶ ነበረ። ስልጣኔ በጣም እያየለ ሲመጣ ዘረኝነት፣ የቋንቋ አምልኮት እየተፋፋመ ይመጣል። መደበላለቅ፣ አለመደማመጥ እያየለ ይመጣል።
እኛ የመስቀሉን ጥበብ ነው የምንከተለው፣ ራስን ለሌላው መስጠትን። የምድር ጥበብ ግን ራስ ወዳድነት ነው። ብቻዬን ልብላ፣ ብቻዬን ልኑር፣ ብቻዬን ይድላኝ የሚል ነው። ራስን ማምለክ፣ ራስን መሸጥ ነው የምድር ጥበብ። ትንቢተ ዳንኤል እግዚአብሔር በአገዛዞች ላይ ጣልቃ የሚገባ አምላክ መሆኑን የሚናገር መጽሐፍ ነው። ስለ ብዙ ነገስታት መነሳት ይናገራል። ነቢዩ ዳንኤል ከነበረበት ዘመን ከናቡከደነጾር ዘመን ጀምሮ እስከ ክርስቶስ በስጋ መምጣት ድረስ እስከ መጨረሻው መንግስት ድረስ ትንቢት ተናግሯል። አገዛዞች ሁሉ ይወድቃሉ፣ የእግዚአብሔር መንግስት ግን እርሱ ይጸናል። ነገስታት ሁሉ የጫኑት ዘውድ የውክልና ነው። ለነገስታት ንጉሥ ለክርስቶስ ያስረክባሉ። የመጨረሻው ንጉሥ የተሰቀለው ጌታ ኢየሱስ ክርስቶስ ነው። ትንቢተ ዳንኤል ስለ መጽናት የሚናገር መጽሐፍ ነው። በእሳቱ ውስጥ ስለ መጽናት፣ በአንበሳ ጉድጓድ ውስጥ ስለ መጽናት የሚናገር መጽሐፍ ነው። ነቢዩ ዳንኤል ሦስቱ ወጣቶች በምድራዊ ክብር አልተደለሉም። በቤተ መንግስት በመኖር ባለስልጣን በመሆን አልተደለሉም። ይህን ሁሉም እምቢ ብለው ለእግዚአብሔር ሰማዕት ለመሆን ጨከኑ። ዛሬ ስልጣንን እምቢ ብሎ ለእምነቱ የሚቆም ማን ነው? ዛሬ ስልጣንን እምቢ ብሎ ለእውነት የሚቆም ማን ነው? ስለ መጽናት የሚናገር መጽሐፍ ነው። 3 ደቂቅ እግዚአብሔር ከሚነደው እሳት ያድነናል አሉ። ባያድነንም እውነቱ እውነት ነው፣ ላቆምከው ምስል አንሰግድም አሉ። ዛሬ የቆሙ ብዙ ምስሎች አሉ። ካልሰገዳችሁ በዚህ እሳት ትጣላላችሁ የሚባልባቸው ብዙ ጣዖቶች አሉ። የዘረኝነቱ ምስል፣ የፍቅረ ነዋዩ ምስል፣ የዝሙቱ ምስል ብዙ ነው። በዚህ ሁሉ መጽናት ያስፈልጋል። እግዚአብሔር ከአእላፋት ይልቅ የምንመርጠው ውዳችን ነው። መርጠን አስበልጠን ከሁሉ ይልቃል ብለን የምንሰግድለት አምላክ ነው። እግዚአብሔርን ከሕይወታችን ከስትንፋሳችን በላይ ልንወደው ይገባል። ለእርሱ የሰዋናት ሕይወት አትባክንም። ደግሞም የእኛ ጉልበት ለሰይጣን የተንበረከከ ነው። የእኛ ጉልበት ለፍጡር የተንበረከከ ነው። የእኛ ጉልበት ለገንዘብ የተንበረከከ ነው። ለሕያው ለቅዱሱ ለማይለወጠው ለማይናወጠው አምላክ ለእርሱ መንበርከክማ ክብር ነው። መጽናት ይገባል። ዘመኑ የትምህርት ንፋስ ያለበት ነው። በዚህ ዘመን የአማኞች ትልቅ ፈተና በሃይማኖት አለመጽናት ነው። ከዝሙቱ ከስርቆቱ በላይ ከሃይማኖት መፍለስ ትልቅ ፈተና ሆኗል። ብዙዎች ከሃይማኖት ይፈልሳሉ። አንዳንዱ ሴት ተከትሎ፣ አንዳንዱ ወንድ ተከትሎ ሃይማኖት ይክዳል። አንዳንዱ ገንዘብ ተከትሎ፣ አንዳንዱ ጭንቀት ይዞኛል ከዚህ ላምልጥ እንጂ ምንም ይሁን ብሎ ሃይማኖት ይክዳል። እንደዚህ ዘመን የሃይማኖትን ካባ ለማውለቅ ቀላል የሆነበት ዘመን የለም። ይሄ ትውልድ የምግባር ሳይሆን የሃይማኖት ፈተና ላይ የወደቀ ትውልድ ነው።
የሃይማኖት ቅልውጥ የሌለበት ማግኘት ዛሬ እየቸገረን ነው። የምናስተምራችሁን ትምህርት የምንነግራችሁን የእግዚአብሔር ቃል እንደ ማስታገሻ እንጂ እንደ መፈወሻ እየወሰዳችሁት አይደለም። ለቀን መርሻነት ነው የምትጠቀሙት። በእውነት ያሳዝናል። ሰው እሞትለታለሁ ላለው ሃይማኖት ካልታመነ ለምን ሊታመን ይችላል? በሃይማኖቱ ከዳተኛ የሆነ ትውልድ እያመረትን ነው። እግዚአብሔር አለ የሚል የሚመስል ነገር ግን እግዚአብሔር እንደሌለ አድርጎ የሚኖር ትውልድ እያመረትን ነው። ሰዎች ነፃነትንና ነፃ መሆንን ያለዩበት ዘመን ላይ ያለነው። ሃይማኖታቸውን የሚለውጡት ለነፃነት አይደለም፣ ነፃ ለመሆን ነው። በስርዓት አልያዝም፣ ለእረኛ አልገዛም፣ የሚያጨናንቀኝ ነገር አልፈልግም እያሉ እየሄዱ ነው። የሃይማኖት ዓላማው ስጋን ነፃ ማድረግ ሳይሆን ነፍስን ባለ ነፃነት ማድረግ ነው። ነፃነት ትክክል ለሆነው ነገር መታዘዝ ነው። የሰው ልጅ ዳግመኛ ወደ ምድር ሲመጣ በምድር ላይ ከሰዎች ላይ እምነትን ያገኝ ይሆንን ይላል። በጣም የሚያስፈራ ነው ወገኖቼ። ዳግመኛ ክርስቶስ ሲመጣ እምነትን በምድር ላይ ያገኝ ይሆንን ተብሎ ተጽፏል። ከሁሉ ሁሉ በሃይማኖት ጽኑ፣ ብትደክሙ የምትበረቱበት በእርሱ ነው፣ ብትወድቁ የምትነሱበት በእርሱ ነው። ትንቢተ ዳንኤል ራእይ ዮሐንስን ለመተርጎም በጣም የሚረዳን መጽሐፍ ነው። ራእይ ዮሐንስ የሐዲስ ኪዳን ብቸኛው የትንቢት መጽሐፍ ነው። ስለ መጨረሻው ዘመን በቀጥታ የሚናገር ነው። ራእይ ዮሐንስን የምንረዳው ግን በትንቢተ ዳንኤል ነው። ስለዚህ ትንቢተ ዳንኤል በጣም አስፈላጊ ነው። ጌታ ስለ መጨረሻው ዘመን ሲናገር አንባቢው ያስተውል ያለው የነቢዩ የዳንኤልን መጽሐፍ በመጥቀስ ነው። የመጨረሻው ዘመን መስታወት ነው ትንቢተ ዳንኤል። ስለ መጨረሻው ዘመን የተነገሩት ትንቢቶች ማስጠንቀቂያ እንጂ ማስፈራሪያ አይደሉም። ማስጠንቀቂያን ከማስፈራሪያ መለየት አለብን። ትንቢት የሌለው ትውልድ አይሻገርም። ትንቢትን የማያጠና ትውልድ የዘመን ረግረግ ውጦ ያስቀረዋል። ነቢዩ ዳንኤል በባዕድ አገር ላይ በሃይማኖት ጽንዓቱ የተከበረ ሰው ነው። በናቡከደነጾር በንጉሱ፣ በቀጣዩ ንጉስ በብልጣሶር፣ በቀጣዩ ንጉስ በዳሪዮስ የተከበረ ሰው ነው። የተከበረው በሃይማኖቱ በመጽናቱ እንጂ ለነገስታቱ ደስታ ብሎ ሃይማኖት በመለወጡ አይደለም። ዓለም እንኳ የምትንቀን ሃይማኖት ለዋጭ ስንሆን ነው። በቅዳሴያችን እኛስ የሃይማኖት ለዋጮችን ስራቸውን እንጠየፋለን የሚል ጸሎት አለ። በምድር ላይ ጥዩፍ ሰው ሃይማኖቱን የሚለውጥ ሰው ነው። ለሃይማኖት አንገት ይሰጣል እንጂ ለሃይማኖት ጀርባ አይሰጥም። ነቢዩ ዳንኤል በእምነቱ የጸና ምንም እንኳን ትልቅ ሚኒስትር ቢሆንም በሎሌነት ያገለገለ ነው። በዚህ ምክንያት በአረማውያን ነገስታትም ክብር ያገኘ ነው። ወደ ባቢሎን ከተወሰዱ ምርኮኞች አንዱ ነው። ነገር ግን ጠቢብ አስተዋይ በመሆኑ የቤተ መንግስት አማካሪ ተደርጎ በወጣትነቱ ተወሰደ። እግዚአብሔርን መፍራት፣ በሃይማኖት መጽናት ሃይማኖት በሌላቸውም ያስከብራል። ሃይማኖትን የሚነቅፉ ሳይቀር አጠገባቸው የሚያስቀምጡት፣ እምነት የሚጥሉበት፣
በእግዚአብሔር የሚያምነውን ሰው ነው። ሰዎች ሁሉ በእናንተ ላይ ያላቸውን እምነት የሚጥሉት፣ እምነት የሚገፉት ሃይማኖትን ስትጥሉ ነው። ሃይማኖትን ለዋጭ ስትሆኑ ነው። እግዚአብሔር ለሕዝቡ ያለውን የወደፊት እቅድ ትንቢተ ዳንኤል ይነግረናል። እግዚአብሔር ዛሬ አይደለም፣ የወደፊት እቅድ አለው። በትንቢተ ኢሳይያስ ላይ ምን ተብሎ ተጽፏል? ፈጣሪሽ ባልሽ ነው ተብሎ ተጽፏል። ቋንቋው አነስ ሊል ይችላል። ውሽማ የሚባል አለ፣ ባል የሚባል አለ። ውሽማ የሚባለው ዛሬ ወርቅ የሚያለብስ ነው። ዛሬ ሙክት አርዶ የሚያበላ ነው። ዛሬ በጋን መጠጥ የሚያቀርብ ነው። ደስታውም አክብሮቱም አቅርቦቱም ለዛሬ ነው። ውሽማ ለዛሬ ነው። ባል ግን ለነገ ነው። ለነገም ስለሚያስብ ለነገም ስለሚያቅድ እየቆጠበ የሚያስተዳድር ነው። እግዚአብሔር አምላክ ፈጣሪሽ ባልሽ ነው ተብሎ ተጽፏል ለእስራኤል። ለነገ የሚያስብ አምላክ ነው። ከሞት በኋላም ደግሶ የሚጠብቀን ነው። ስለዚህ ትንቢተ ዳንኤል እግዚአብሔር ለሕዝቡ ያለውን የወደፊት እቅድ ይናገራል። ታላቁ እስክንድር ዓለምን እያስገበረ በጦርነት እየወረረ ኢየሩሳሌም ላይ ሲደርስ በወቅቱ የነበረው ሊቀ ካህን ወጥቶ የክህነት ልብሱን ለብሶ ተቀበለው። ትንቢተ ዳንኤልን ገልጦ ስለ አንተ በዚህ መጽሐፍ ትንቢት ተነግሯል፣ የግዛት ዘመን አጭር ነው፣ ከሞትክ በኋላ መንግስት ለአራት ይከፈላል አለው። ታላቁ እስክንድርም ተደነቀ። ሁሉን ሲያስገብር እስራኤልን አልነካም። የኢየሩሳሌምን መቅደስ አልነካም። አምልኮቱ እንዲቀጥል እስራኤላውያን ምንም አይነት የግብር የውትድርና ግዳጅ ውስጥ እንዳይገቡ አዋጅ አወጀ። ትንቢተ ዳንኤል ኢየሩሳሌምን ከእስክንድር ጥፋት የጋረደ ነው። በትንቢተ ዳንኤል ውስጥ የእስክንድር መንግስት አጭር እንደሆነ 4 ጀነራሎች እንደሚከፋፈሉት አስቀድሞ ተጽፏል። በዓለም ላይ ስለሚነሱ ልዕለ ኃያል አገሮች የተናገረ መጽሐፍ ነው። ትንቢተ ዳንኤል ስለ ክርስቶስ ይናገራል። የሰው ልጅ እያለ ጌታችን ኢየሱስ ክርስቶስም ራሱን የሰው ልጅ እያለ ይጠራል፣ የእኛን ሥጋ ለብሷልና። ትንቢተ ዳንኤል ስለ ባቢሎን ኃያል መንግስት፣ ቀጥሎ ስለሚነሳው የፋርስ መንግስት፣ ቀጥሎ ስለሚነሳው የሜዶን መንግስት፣ ቀጥሎ ስለሚነሳው የግሪክ መንግስት፣ ቀጥሎ ስለሚነሳው የሮም መንግስት የሚናገር መጽሐፍ ነው። ከዳንኤል ዘመን እስከ ክርስቶስ ድረስ የባቢሎን አገዛዝ፣ የፋርስ አገዛዝ፣ የሜዶን አገዛዝ፣ የግሪክና የሮም አገዛዞች ለ500 ዓመት ይህን ዓለም አስተዳድረዋል። በትንቢተ ዳንኤል ውስጥ ስለ 70 ሱባኤ እናጠናለን። የ70 ሱባኤ ምስጢር ከዳንኤል ዘመን እስከ መሲሁ መገደል፣ እንደገናም በመጨረሻው ዘመን ስለሚነሳው ስለ ሐሰተኛው ክርስቶስ፣ ስለ 3ኛው መቅደስ የሚናገር ነው። ሰፊ የሆነ ትንታኔ ያለው ትንቢተ ዳንኤል 2 ክፍል ነው ያለው። የመጀመሪያው የታሪክ ክፍል ነው ከምዕራፍ 1 እስከ 6። ሁለተኛው የትንቢት ክፍል ነው ከምዕራፍ 7 እስከ 12። ይሄ መጽሐፍ ዘመናችንን የሚነካ መጽሐፍ ነው። ነቢዩ ዳንኤል የምርኮ ነቢይ ነው። በምርኮ ዘመን እግዚአብሔር ያስነሳው አጽናኝ ነው። የእግዚአብሔር መንግስት በመጨረሻ እንደሚጸና የተናገረ መጽሐፍ ነው። ትንቢተ ዳንኤል ስለ ጽናት፣ ስለ ሃይማኖት መጽናት የሚናገር ነው። ትንቢተ ዳንኤል ምዕራፍ 3 በየዓመቱ ታኅሳስ 19 ቀን የሚከበር በየዓመቱ የሚተረክ መጽሐፍ ነው። ስለዚህ ትንቢተ ዳንኤል በሀገራችን በኢትዮጵያ በሃይማኖት ስርዓታችን በዓል ጭምር የወጣለት ትልቅ መጽሐፍ ነው። ራሱ ዳንኤል
ጸሎትን አላቆምም በማለቱ በአንበሳ ጉድጓድ የተጣለ ከተራቡ አናብስት እግዚአብሔር ያዳነው ሰው ነው። እኛ አንበሳ ቆሞ አይደለም ጸሎት የምናቆመው። ጸሎት የምናቆመው አንበሳ ተሰናድቶ የተራበ አንበሳ ቆሞ አይደለም። ሃይማኖትን የምንተወው ጸሎትን የምንተወው በደካማ ምክንያት ነው። በትንቢተ ዳንኤል ውስጥ ነቢዩ ህልምን ሲፈታ እናያለን። ናቡከደነጾር የዘመንን ምስጢር የሚገልጥ ህልም አየ። ከሱ ዘመን አንስቶ ለቀጣይ 500 ዓመታት ስለሚነግሱ ነገስታት ህልም አየ። የፈታለት ዳንኤል ነው። ንጉሱ ህልሙም ፍቹም ጠፍቶት ነበረ። ዳንኤል ገለጸለት በእግዚአብሔር መንፈስ። ዛሬም ህልሙም ጠፍቶናል፣ ፍቹም ጠፍቶናል። እግዚአብሔር የዳንኤል አምላክ ህልሙንም ፍቹንም ይላክልን። አቤቱ አምላካችን እናመሰግንሃለን። የዘላለም ቅዱስ የዘመናት መብራት እግዚአብሔር ከፍ ከፍ እናደርግሃለን። ለመንግስትህ መጨረሻ የሌለ ሁሉን አሳልፈ ቋሚ ሆነህ የምትኖረው ሕያው ጌታችን ሆይ ለጌትነትህ እንሰግዳለን። መዳን ባንተ ነው፣ መጽናት መረጋጋትም ባንተው ነው። አቤቱ እስከ መጨረሻይቱ ህቅታ ድረስ ልዩ ሦስትነትህን ማመንን አቤቱ ፈጽምልን። ሁል ጊዜ እምነታችንን በአንተ ላይ የጸና አድርግልን። ከሃይማኖት ከመናወጥ እግዚአብሔር ማን ነው ከማለት ከስህተት ትምህርት በኑፋቄ ተጠልፎ ከመውደቅ አቤቱ ባሪያዎችን ጠብቀን። እሳቱ ቢነድም የተራቡ አንበሶች ቢሰናዱም ሁልጊዜ በሃይማኖት ሁልጊዜ በጸሎት ለመጽናት የበቃን አድርገን። ስለ ሁሉም እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።